በካናዳ ተቃዋሚ ፓርቲ አባላትን ያካተተ ሹመት ስለመሰጠቱ፣ የቀድሞ ምክር ቤት አባል በህገወጥ የጦር መሳሪያ ዝውውር ክስ እንደቀረበባቸው፣ በአሜሪካ ኢራን መካከል የተባባሰው ጦርነትና ውጥረትን በተመለከተ፣ በዩናይትድ ኪንግደም ባለፉት 20 ቀናት ውስጥ በርካቶች ከሙቀት ማዕበል ጋር በተያያዘ ስለመሞታቸው፣ ባንኩ በባንኮች ላይ ተጥሎ የነበረውን ጊዜያዊ ብድር ጣሪያ ስለማንሳቱ፣ ዋና ኦዲተር ባወጣው ሪፖርት ያገኛቸውን ክፍተቶች ይፋ ስለማድረጉ፣ ድምፃዊቷ አዲስ ትውልድ የተሻገሩ ተወዳጅ ስራዎቿን ስለማቅረቧ። ሰላም ጤና ይስጥልን። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። በካናዳ የተቃዋሚ ፓርቲ አባላትን ያካተተ ሹመት መሰጠቱ ተነግሯል። በካናዳ የጠቅላይ ሚኒስትር ማርክ ካርኒ መንግስት ከተቃዋሚ ፓርቲዎች የወጡ 2 የቀድሞ የፓርላማ አባላትን ለሴኔት መሾሙ ተነግሯል። ውሳኔው የሴኔቱን አባልነት የበለጠ የተለያየ ፖለቲካዊ ውክልና እንዲኖረው ያለመ መሆኑ ተገልጿል። ከተሾሙት መካከል አንዱ ከኮንሰርቫቲቭ ፓርቲ የቀድሞ የምክር ቤት አባል የነበሩ ሲሆን፣ ሌላው ደግሞ ከሌላ የተቃዋሚ ፓርቲ የመጡ አንድ ተወካይ ናቸው። የካርኒ መንግስት ሹመቶቹ የፓርቲ ልዩነትን ተሻግረው ብቃትና ልምድን መሰረት ያደረጉ መሆናቸውን ገልጿል። ሹመቶቹ በካናዳ የፖለቲካ ክበብ ውስጥ ትኩረትን የሳበ ሲሆን፣ አንዳንድ ተንታኞች የሁሉንም ፓርቲዎች ተሳትፎ የሚያበረታታ እርምጃ መሆኑን ሲገልጹ፣ ሌሎች ደግሞ በሴኔት አሿሿም ሂደት ላይ ፖለቲካዊ ተጽዕኖ እንዳይኖር ጥንቃቄ እንዲደረግ አሳስበዋል። የቀድሞው የምክር ቤት አባል በህገወጥ የጦር መሳሪያ ዝውውር ክስ እንደቀረበባቸው ተሰምቷል። የካናዳ ፖሊስ በማኒቶባ ግዛት በሚገኘው መኖሪያ ቤታቸው ባደረገው ፍተሻ 439 የጦር መሳሪያዎች፣ አንድ ጥንታዊ መድፍ፣ ብዙ ጥይቶችና ከ300,000 የካናዳ ዶላር በላይ ገንዘብ መያዙን አስታውቋል። ይህ የተገኘባቸው የቀድሞው የማኒቶባ ግዛት አስተዳዳሪ የ78 ዓመቱ ኢንኪ ማርክ በጦር መሳሪያ ዝውውር የመለያ ቁጥሩ የተሰረዘ መሳሪያ በመያዝ የጦር መሳሪያዎችን በደንብ ባለመያዝና ሌሎች ተያያዙ ወንጀሎች ተከሰዋል። እንደ ፖሊስ አባባል ከሆነ ከተያዙት መሳሪያዎች ውስጥ ቢያንስ 3ቱ በህገወጥ መንገድ የተዘዋወሩ ናቸው ያለ ሲሆን፣ አንዱ ደግሞ የመለያ ቁጥሩ ተሰርዟል ነው የተባለው። ምርመራው በመቀጠሉ ተጨማሪ ክሶች ሊቀርቡ እንደሚችሉ ፖሊስ ገልጿል። በአሁኑ ጊዜ ማርክ በፍርድ ቤት ቀርበው በተወሰኑ ቅድመ ሁኔታዎች ከእስር መለቀቃቸውን የተሰማው፣ የቀረቡባቸው ክሶች እስካሁን በፍርድ ቤት የተረጋገጡ አይደሉም። በአሜሪካና ኢራን መካከል በተባባሰው ውጥረትና በሆርሙዝ ባህረ ሰላጤ መርከብ እንቅስቃሴ ላይ በተፈጠረው ስጋት ምክንያት የዓለም የነዳጅ ዋጋ በአንድ ወር ውስጥ ከፍተኛ ደረጃ ላይ መድረሱ ተነግሯል። የብሬንት ጥሬ ነዳጅ ዋጋ በ100 ከፍ ብሎ በበርሜል ከ$85 በላይ ሲደርስ፣ የአሜሪካ ዌስት ቴክሳስ ኢንተርሚዲየት የተባለው ጥሬ ነዳጅም ወደ $80 አካባቢ ከፍ ማለቱ ተሰምቷል። እንደ ባለሙያዎች ገለጻ በሆርሙዝ ባህረ ሰላጤ የነዳጅ ጭነት መርከቦች ላይ እንቅስቃሴ የሚፈጠር ማንኛውም ተጨማሪ መስተጓጎል በዓለም የኃይል አቅርቦት ላይ ጫና በመፍጠር የነዳጅ ዋጋን ይበልጥ ሊያንረው ይችላል። ከዚሁ ቀጠናዊ ጉዳይ ሳንወጣ ሆርሙዝ ሰርጥ ላይ በደረሰ የመርከብ ጥቃት አንድ ህንዳዊ ዜጋ መገደሉን ተከትሎ ህንድ የኢራንን ምክትል አምባሳደር ለማብራሪያ ጠርታለች። የህንድ የውጭ ጉዳይ ሚኒስቴር መስሪያ ቤት ይህን እርምጃ የወሰደው በሆርሙዝ ባህረ ሰላጤ በተፈጸመ ጥቃት በ2 የተባበሩት አረብ ኤሚሬቶች የነዳጅ ታንከር መርከቦች ላይ የነበረ አንድ ህንዳዊ የመርከብ ሰራተኛ ከተገደልና ሌሎች በርካታ ሰዎች ከተገደሉ በኋላ መሆኑ ተነግሯል። ህንድ በክስተቱ ላይ ጥልቅ አሳቢነቷን በመግለጽ እንደ ዜጎች ደህንነት ማብራሪያና ሌሎችም ጉዳዮች ተጠያቂነት እንዲኖር ለኢራን ጥያቄ ማቅረቧ ተሰምቷል። በጥቃቱ የተጎዱት መካከል ሌሎች ህንዳውያንም እንዳሉ ተገልጿል። ይህ ክስተት በሆርሙዝ ባህረ ሰላጤ የጸጥታ ሁኔታ እየተባባሰ ባለበት በዚህ ወቅት ሲከሰት በዓለም የነዳጅ ንግድና የባህር ትራንስፖርት ላይ ያለውን ስጋት የበለጠ እንዳጠናከረው ነው የተሰማው። በዩናይትድ ኪንግደም ባለፉት 20 ቀናት ውስጥ ከ2700 በላይ ሰዎች ከከባድ የሙቀት ማዕበል ጋር በተያያዘ ህይወታቸውን ማጣታቸውን አንድ ጥናት አመልክቷል። በእንግሊዝና በዌልስ በተካሄደ ጥናት ከግንቦት 21 ቀን እስከ ግንቦት 29 ቀን በነበሩ ቀናት 550 ሰዎች ሲሞቱ፣ ከሰኔ 18 እስከ 28 ባሉት ቀናት ደግሞ ወደ 2200 የሚጠጉ ሰዎች መሞታቸውን ተገልጿል። ጥናቱ በኢምፔሪያል ኮሌጅ ሎንዶን፣ በዩኬ የሜቴዎሮሎጂ ቢሮና በሎንዶን የንጽህናና ትሮፒካል ሕክምና ትምህርት ቤት ተመራማሪዎች የተካሄደ ሲሆን የአየር ሁኔታ መረጃዎችንና ከሙቀት ማዕበል ጋር የተያያዙ ጥናቶችን መሰረት እንዳደረገም ተነግሯል። የአገሪቱ የጤና ደህንነት ኤጀንሲም በቅርቡ በተመዘገቡ መረጃዎች ላይ በመመርኮዝ በሙቀት ጋር በተያያዘ ይፋዊ ግምት በሚቀጥሉት ሳምንታት እንደሚወጣ አስታውቋል። በዚህ ዓመት በእንግሊዝና አብዛኛው የአውሮፓ ክፍል 2 ከዚህ በፊት
ያልታዩ የሙቀት ማዕበሎች ተስተናግደዋል። በእንግሊዝ የሙቀት መጠኑ በግንቦት 35.1 እና በሰኔ 37.7 ዲግሪ ሴልሺየስ መድረሱ ነው የተገለጸው። የሜት የአየር ንብረት መለያ ቡድን የሳይንስ ስራ አስኪያጅ ማርክ ማካርቲ በበኩላቸው በእንግሊዝና በምዕራብ አውሮፓ ከፍተኛ የሙቀት ማዕበል መከሰቱ ከአየር ንብረት ለውጥ ጋር የተያያዘ መሆኑን ጠቁመዋል። ብሔራዊ ባንክ በባንኮች ላይ ተጥሎ የነበረውን ገደብ ማንሳቱን አስታውቋል። የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ባካሄደው ስብሰባ ውሳኔውን ያስተላለፈው አገሪቱ ወደ ገበያ መር የገንዘብ ፖሊሲ ስርዓት በምትሸጋገርበት ሂደት የተወሰደ እርምጃ መሆኑን ገልጿል። በሌላ በኩል የዋጋ ግሽበትን ለመቆጣጠር የፖሊሲ ወለድ ምጣኔን በ1% ከፍ ማድረጉም የተነገረው። ከዚህ ጋር ተያይዞ የዋጋ ግሽበትን ለመግታት የሚያግዝ የታለመ የመጠባበቂያ ግዴታ ማዕቀፍ መተግበሩም ነው የተነገረው። በውጭ ምንዛሬ ፖሊሲ ረገድም ብሔራዊ ባንኩ የውጭ ምንዛሬ ኮሚሽንን ከ2.5% ወደ 1.5% ዝቅ ማድረጉ ተገልጿል። በተጨማሪም ላኪዎች ለባንኮች የሚሸጡትን የውጭ ምንዛሬ ግዴታ ከ50% ወደ 30% መቀነስ የላኪዎችን ተወዳዳሪነት ለማሳደግና የውጭ ምንዛሬ ገበያውን የበለጠ ለማጠናከር እንዳለመ አስረድቷል። የፌዴራል ዋና ኦዲተር ባወጣው ሪፖርት ያገኛቸውን ክፍተቶች ይፋ አድርጓል። በመስኖና ቆላማ አካባቢ ሚኒስቴር ስር በተተገበሩ የወልመልና የጨልጨል የመስኖ ፕሮጀክቶች ላይ ባካሄደው የክዋኔ ኦዲት 3.69 ቢሊዮን ብር የሚደርስ ህገወጥ የዋጋ ማስተካከያ፣ ተጨማሪ ወጪ፣ የውል ጥሰትና የህዝብ ገንዘብ ብክነት ማግኘቱን የፌዴራል ዋና ኦዲተር መስሪያ ቤት አስታውቋል። በሪፖርቱ እንደተመላከተው በሁለቱም ፕሮጀክቶች ውስጥ የዋጋ ማስተካከያ አይፈቀድም የሚለው የውል ድንጋጌ ተጥሶ ተደጋጋሚ የውል ማሻሻያ ና የስራ ለውጥ ተፈጽሟል። በአንዳንድ የግንባታ ክፍሎችም በጀቱ እስከ 168.64 በመቶ፣ የአማካሪ ውሎች ከ276.84 በመቶ ከፍ ማለታቸውን የተመለከተው ኦዲቱ በተጨማሪም ፕሮጀክቶቹ በደካማ የቅድመ ጥናት፣ የኢንጂነሪንግ ዲዛይን እጥረት፣ ውጤታማ ያልሆነ ክትትልና የአስተዳደር ችግር ምክንያት ከ38 ወራት በላይ መዘግየታቸውን ጠቁሟል። ሆኖም ሚኒስቴሩ በውሉ መሰረት መጣል የነበረበትን የመዘግየት ቅጣት በተቋራጮቹ ላይ አለመተግበሩ ነው የተመለከተው። በጨልጨል የመስኖ ፕሮጀክት ብቻ ከ132 ሚሊዮን ብር በላይ የህዝብ ገንዘብ በውል ውስጥ ላልተካተቱ ቅንጡ ተሽከርካሪዎች ግዢ መዋሉንም በሪፖርቱ ተገልጿል። በሌላ ግኝት ደግሞ 75 ሚሊዮን ብር የፈጀ የመስክ ተሽከርካሪ ግዢ፣ የግንባታ ስራ ተጠናቋል በሚል የተሳሳተ ክፍያ ማረጋገጫ መፈጸሙንም አሳይቷል። በተጨማሪም ሁለቱም ፕሮጀክቶች አስፈላጊ አካባቢና የማህበራዊ ተጽዕኖ ግምገማ እንዲሁም ከሚመለከታቸው ተቋማት የሚፈለጉ ፈቃዶችን ሳያሟሉ መተግበራቸውን ኦዲቱ ጠቁሟል። በፌዴራል ዋና ኦዲተር መስሪያ ቤት ለችግሮቹ መነሻ የተቋማዊ አስተዳደር ድክመትን በመጥቀስ ሚኒስቴሩ የተመከሩትን የማስተካከያ እርምጃዎች በጊዜ ካልወሰደ ጉዳዩ ለህዝብ ተወካዮች ምክር ቤት ቀርቦ የህግና የወንጀል ተጠያቂነት ሊያስከትል እንደሚችል አስጠንቅቋል። ድምፃዊት አስቴር አወቀ ትውልድ የተሻገሩ ተወዳጅ ስራዎቿን በአዲስ ቅንብር ያካተተችበት ገላ ገላ የአስቴር ትዝታዎች 2 የተሰኘ አዲስ አልበሟን ለአድማጮች ካቀረበች በኋላ በአዲስ ስራዎቿ ዙሪያ ልዩ ልዩ አስተያየቶች እየተሰነዘሩ ነው። የሶል ሙዚቃ ንግስት ተብላ በአድናቂዎቿ የምትሞካሸው አስቴር አወቀ ቆየት ያሉ ስራዎቿን አሰባስባ በአዲስ መልክ የሰነደችበት ገላ ገላ የአስቴር ትዝታዎች 2 የተሰኘው አልበም ምርቃት ምክንያት በማድረግ ባለፈው ሳምንት ማግሰኞ ሰኔ 30 ቀን 2018 አመሻሽ ላይ በሸራተን አዲስ ሆቴል ልዩ የሙዚቃ ድግስ ተካሂዷል። በክብር እንግዶችና በሙዚቃ አፍቃሪያን ታጅበው የተካሄደው በዚህ የሙዚቃ ምሽት ድምፃዊቷ ቆየት ያሉና የአድማጭን ልብ የገዙ የትዝታ ስራዎቿን በደማቅ ሁኔታ በማቅረብ የማይረሳ ምሽት መፍጠር መቻሏ ተገልጿል። በአልበሙ ዙሪያ የሙዚቃ ባለሙያዎችና አድማጮች የተለያዩ አስተያየቶችን እየሰነዘሩ ነው። በተለይ በወል መገናኛ ገጾች አንዳንድ በአልበሙ ውስጥ የተካተቱ ስራዎች ከቀደመ ጣዕማቸው ጋር በማያያዝ ልዩ ልዩ አስተያየቶችን እያስተናገዱ ይገኛሉ። ከብርሃን ቲቪ የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም የማንቂያ ደወሉን በማብራት አብራችሁ እንድትሆኑ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step?
Go to sankofamentorship.org right now. Hit the Get Involved button, and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!